በጣም ነው ገና 12 ሰዓት ሄጄ ነው በሯ ላይ የሚጠብቃት እኔ ነኝ ከበሯ ላይ መስደት እና ትምህርት ቤት ወላጇ ነው የሚሉኝ ከመሬት ተነስታ በቃ ይቅርብን ለምን እዚህ ጋር እናቆም ምን ያሬድ ነጉን ነው ማግባት እንፈልጋለች ሙዚቀኛው ሙዚቀኛ ከሆንክ ፍቅራችን ይቀጥላል ግን ለወደፊት ነው የምትለው ነገር አቁማለች አሁን እሺ ከዛ እሺ ብዬ በቃ በጣም ነው በቃ እንጃ በጣም ስለምወዳት እሺ አልኳት የዛን ቀን ደስታ አለ አይደል በቃ ልዩ ነው ለኔ በጣም በቃ ደስ አለኝ በቃ አሁን ስራ ያለቀ ልንገራት ደውዬ ወይስ ከቀረጻ በኋላ ሙዚቃ 40 ቀን ስለሚለቀቅ በቃ የዛን ቀን ማታ ነው ማነግራት እና በጣም በቃ ያስጨንቀኝ ጀመር በቃ መውጫ መግቢያ ሲሰክር በቃ ጭምር ይደውልልኝ ጀመር በቃ አልቻልኩም አይ በቃ በረኪና ገዝቼ ራሴ ማጥፋት አለብኝ በቃ ከዚህ በኋላ የኔ ህይወት በቃ ይበቃል ይሁን ነገር የምትሆንብኝ በቃ የሆነ የሚከፋት ደግሞ ይነስራታል ስለሚነስራት ምን ጊዜ የሆነ ነገር እንደምትሆንብኝ አላውቅም ነገም ጨስታኝ ነገር ማረክ ስለማልፈልግ ከጎን ሆኜ ዳቡ ምንም ተካፍዬ ነው ማለት እንወራረድ ከአያት አካባቢ የተሻለ ዋጋ ከቴምር የተሻለ የሚገነባ ከየት ሊመጣ ዘመንን ሲወል ጊዜን ሲተካ የተሻለ አማራጭ የተሻለ መላ እንኳን አደረሶ በ5.4 ሚሊዮን ባለ 2 መኝታ ከ6.6 ሚሊዮን ጀምሮ ባለ 3 መኝታ ከሁለቱ ሳይቶቻችን ከአያት ፈረስና ከአያት አቻንቴን ሳይት አማርጠው በመሰረት ስራ ላይና በብሎኬት ድርደራ ላይ ካሉ ሳይቶቻችን አይተው በአንድ አመት ከ6 ወር ወይንም ከ2 አመት ከ6 ወር የሚጠናቀቁ ሳይቶቻችን ዲዛይንና ዋጋ አወዳድረው እዛው አያት ላይ ያስረከብናቸውን ሁለት ሳይቶችን ጎብኝተው በስራችን ተማምነው በ35% ቅናሽ ቤቶን የእርሶ ያድርጉ በ0901 519980 ይደውሉ ቀጠሮም ያያዙ ቴምር ሪል ስቴት መልካም በዓል ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ ይህ ወይ ፍቅር የተሰኘው አዲሱ ፕሮግራማችን ነው በዚህ ፕሮግራም የፍቅር ታሪኮችን እናደምጣለን የዛሬ ባለ ታሪካችን ወጋየው ተስፋዬ ከዱከም ድረስ ታሪኩን ሊያካፍለን ገስግሶ ስቱዲዮአችን ይገኛል ወጋየው እንኳን ደህና መጣ እሺ እንኳን ደህና ቆያችሁ እኔም ድን ስለሰጣችሁኝ ከልብ አመሰግናለሁ ያንተ የፍቅር ታሪክ ከየት ነው የሚጀምረው የኔ ከትምህርት ቤት ነው ትምህርት ቤት ውስጥ ነው ጓደኛዬ ነው ያስተዋወቀኝ እና እንደዚሁ በእህትነት ነው ያስተዋወቀኝ ከዛ ቀስ ያልና ወደ ፍቅር ውስጥ ገባን እዛ በፍቅረኛ የሆነችና ቀጥለናል ወደ አመት ምናምን ቆይልና ከአመት በኋላ እኔ ሙዝዋዜ እንደዚህ መድረኮች ምናምን መስራት ጀመርኩኝና ከመሬት ተነስታ በቃ ይቅርብን ለምን እዚህ ጋር እናቆም ምን ያሬድ ነጉን ነው ማግባት እንፈልጋለች እኔ ያሬድ ነጉን ነው ማግባት እንፈልጋለች ሙዚቀኛው እሺ እንዴ ፍላታይ በቃ በጣም ነው የምወደው በቃ የሱን ስራዎች ነው ማለት እኔ ያሬድን ማግባት ነው እንፈልጋለች ያሬድ ነው ማግባት እንፈልጋው እሺ እኔ ዘፋኝ ቢሆን ታገቢኛለሽ አልኳት ምናልባት ዘፋኝ ሆን ካገባለሁ አለች እሺ በቃ አልኳት በቃ ዘፋኝ ሆናለሁ ፍላጎቱ አለኝ ግን ለወደፊት ነው ፍላጎት ያልኳት አሁን አይደለም ፍላጎት ያልኳት አይ በቃ እሱ አይመለከተኝም ምናምን አለች እሺ እንደዛ ካልሽኝ አልኩና በመሐለሙ ስራዎች ሰራለሁ ትምህርት ቤት መልስ የመንግስት ስለማር ላቢያጆ መኪናዎች ምናምን አጥባለሁ እና ገንዘብ አላጣም የሆነ ነገር ብትጠቀኝ እዛው ምናምን አረግላታለሁና አንተ ከትምህርት ጎን ለጎን ምን እንደምትሰራው ላቢያጆ ስመለስ ሰራለሁ የጓደኛዬ ስለሆነ ደስ ባለኝ ሰዓት ገባለሁ መኪናዎች ማጠብ ነው ያኔ መኪና ስታጥብ ምናምን 80 100 ብር ይከፈላልና ከዛ የሆነ ተወሰነ ሳንቲም ባለ የትምህርት የሚጠፋ ገንዘብ በቂ ያለኝ እዛ ብስኩት ምንም አለ አይደል ለዛም ይሁን በቂ ያለኝና እንደዛ አለችኝ ያሬድ ነጉን ማግባት ፈልጋው እሱ ነው እኔ ማግባት ፈልጋለች እኔ ዘፋኝ መሆን አለብኝ ፍላጎቴ ለወደፊት ነው እንጂ ያለ ሳንቲም አይሆንም ምንም አልነበረኝ እሺ አልኩኝ ትምህርቴ ሙሉ ለሙሉ ማቋረጥ አለብኝ በዛ መሃል ግን እየተማርኩኝ ወደ ሙዚቃ ለመግባት ገንዘብ ማጠራቀም ጀመርኩ አልሆነልኝም ሙሉ ለሙሉ ትምህርቴ ማቋረጥ እንዳለብኝ አሰብኩ እሷ ግን ሙዚቀኛ ሆናለሁ ስትላት እሺ አለች ሙዚቀኛ ከሆንኩ ችግር የለውም ብላኛለች ሙዚቀኛ ከሆንክ ፍቅራችን ይቀጥላል ግን ለወደፊት ነው የምትለው ነገር አቁማለች አሁን እሺ ከዛ እሺ ብዬ በቃ በጣም ነው በቃ እንጃ በጣም ስለምወዳት እሺ አልኳት ሙሉ ለሙሉ አቋረጥኩኝ የጓደኛዬ ነው ላቢያጆ እዛው ቋሚ መስራት ጀመርኩ ለምንድን ነው ትምህርትን አቋርጠህ በቃ የሷን ለማሳካት ስል ነው እሷን ላለማጣት ስል ገንዘብ ኦዲዮ ለመግባት ነው ከዛ ላቢያጆ ጀመርኩኝ ምናምን በቃ እነሱ መስራት ጀመርኩ ቋሚ በቃ ቀጥ አድርግቼ መስራት ጀመርኩ ላቢያጆ አንድ ተማሪ ሆነ ሰው ትምህርቱን አቋርጦ እንደዛ ትልቅ ውሳኔ ሲወስን ምን ያህል ብትወዳት ነው ትምህርትን የማቋረጥ ያህል ወሰንኩ በቃ እኔ በሷ በቃ ማለት አልደራደር ማለት ከጎኔ ራሱና ተናፍቀኛለች እና አንድ ክላስ አይደለም በቃ ክላስ ውስጥ ራሱ የተማርኩኝ እሷን ማገኝባት የረፍቷን ሰዓት ነው ማስበው
በቃ ለኔ ከትምህርቱ ይልቅ እሷን ማለት ትምህርት ሄጄ እሷን ማገኘው ይበልጥብኛል። በቃ ከፊቱ እንደውም ያመቱ ማልቀረው እኔ ነኝ እሷን ለማግኘት በሷ ምክንያት አልቀርም። አታረፍድም አላረፍድም። በጣም ነው ገና 12 ሰዓት ሄጄ ነው በሯ ላይ የምጠብቃት እኔ ነኝ ከበሯ ላይ የምወስዳት እና ትምህርት ቤት ወላጇ ነው የሚሉኝ ወላጅሽ ምናምን ነው የሚሏትና ሄጄ ነው ከበር ላይ እንትን ብላት የምወስዳት። በቃ 12 ሰዓት ተነስቼ ሳትሄድ በቃ ለምንድን ነው በቃ እንደዚህ ለምን ትወጣለች ስለኝ በቃ አይ አንቺም ማይ ስላለብኝ ነው እላታለሁ። ከዛ ሙሉ ለሙሉ ትምህርቴን ማለት ማቋረጥ አለብኝ አልኩኝ አቋረጥኩ። ከዛ በማለም ያው የቤትም ወጪ አለ እናቴ ደግሞ ፋብሪካ ነው የምትሰራው ምናምን ገንዘብ የላት ችግር አለ እና እዚህ ጋር ሙዚቃዬን ማስባለሁ እዚህ ጋር ደግሞ እናቴን ማገዛለሁ። ከዛ ለምን ወረቀት አበተን ምናምን አሉ ጓደኞች ወረቀት ምናምን ለምን አበተንም አሉ ኦዲዮ ለመግባት ስቱዲዮ ማለት ነው። ግጥምና ዜማ ራሴ ነው የሰራሁት። ግጥምና ዜማ የራሳ አለ። ጓደኞቹ ምን አሉ? ለምን ወረቀት አበተንም አሉ ተሰነ ወረቀት በተን እኮ እናገዛለን ምናምን አሉ። ወረቀት በተን ማለት ምን እንደው አልገባኝም። ወረቀት ሰጣለሁ እንደዚህ ሙዚቃ ጀምሬ ምናምን እንደዚህ ገንዘብ ጥረት ገጥሞኝ ነው ምናምን ለተበተናል አግዙኝ ነው አግዙኝ ማለት እሺ። ከዛ ያን ወረቀት ምናምን በተንኩኝ ብሩ እንዳሰብኩት አልነበረ ትንሽ የብር ነው የመጣው። ከላቢያጁን ቀጥ አድርጌ መስራት ጀመርኩኝ። እቤቱም እንደዛ ወጪ በጣም በቃ ይበዛብኝ ጀመር እና ከበደኝ። ከዛም በኋላ ምን አደረኩኝ በቃ ወደ ቀን ስራ ምናምን መግባት ጀመርኩ። ላቢያጁ ደግሞ ሲመጣ ይመጣላል ከሌለ የለም መኪና ከመጣ። ከዛ ቀን ስራ ምናምን ጀመርኩኝ እና ትንሽ የገንዘብ አገኝ ከተደባልቆ የሆነ 6000 ብር ምናምን አገኝ። ኦዲዮ እንትን ሆነልኝ ተሳካልኝ በትንሽ የገንዘብ እና ስቱዲዮ ገብተህ ተቀረጸ? ገባሁኝና ቀሪ ያለብኝ ነው የተወሰነ ገንዘብ ይሰጡትና ዝም ብዬ ለመግባት አንገቴን ለማስገባት ብቻ ለማሳመን ሰው የለም ያቺን እንደምንም ለምኝ ያረኩኝ። ከዛ ኦዲዮ ተሳካልኝ ምናምን በቃ እዛ ከተማ ውስጥ አርቲስት ምናምን በቃ ስሜ በጣም ገነነ እና በቃ አሁንማ በቃ እኔም በቃ የሆነ ሞራል ተሰማኝና ኦዲዮ ስለጨረስኩኝ ያው ቪዲዮም ማለት አው ህልሙ ስላለኝ እንደማሳካው እርግጠኛ ስለሆንኩኝ እንደዚህ እኮ ያሬድ ነጉኝ መጥቻለሁ አሁን ታገቢኛለሽ ምናምን ማለት በቃ የሷን ምኞት እያሳካው ነው እንትን ላይ ነው ያሉትና ሁሉም ነግረዋታል። አሁን ያሬድ ነጉኝ መጥቻለሁ ታገቢኛለሽ አልኳት። ከዛ ያው ፍቅረኛ አለኝ አሁን ፍቅረኛ ይዣለሁ አለች። ፍቅረኛ አለሽ በቃ ምንም የሆነ ድንዝዝ ነው ያልኩት። በቃ ሰራውም አልሰራውም በቃ ጥቅም የለውም። እዚህ ጋር ደግሞ እናቴ ታሳዝነኛለች ማለት በቃ ፋብሪካ ሰርታ ነው ለኔ ብዙ ነገሮች የምታደርግልኝና የሆነ ሲከፋኝ እንኳን ልጅ እንዳይከፋ እኔ እስከሞት ድረስ ምንም አንቀባሪ ነው ማኖር ምናምን ትለኛለችና በቃ አለ አይደል በቃ ተስፋ ቆረጥኩኝና በቃ ወደ መጠጣት አይነት ነገር መግባት ጀመርኩና እና በቃ ጓደኞቼ እንደውላቸዋለሁ ዛሬ መጠጣት ፈልጋለሁ ምናምን እላቸዋለሁ። ከዛ ይጋብዙኛል በቃ እና የት ልትሄድ ነው ምናምን ትለኛለች። በቃ ማዘር ደግሞ ካይኗ እንኳን እንድትሰውር አትፈልግም። የት ልትሄድ ነው ልጅ ትለኛለች። አይ እንደዚህ ትንሽ የምሰራ ስራለሽ ማነጋገር ስላለ አታስቢ ምናምን ብለታ ወይ እኔ እኮ ያለ አንተ እንዴት ያወክ ነው እንዴ ተናፍቀኛለህ እኮ ምናምን ትለኝ። አንድ ልጅ ነው እንደምሆነ በብዙ ነገር ነው ያሳደገች እና ምግብ በላህ እንዴ አለች። ከዛ አልበላሁም አልኩት። አይ እና የተወሰነ ሳንቲም ነገ አለ ምናምን አለችኝ። እንጀራ ገዛች አበላች እና አንቺ እሱን አልኳት። አይ እኔ ውጭ በልቻለሁ ምናምን አለች እና ከዛ እንደዛ ብላኝ እኔ ልሄድ ስል ከጎረቤት እንጀራ አስታመጣና አልበሉም ነበር። ከጎረቤት እንጀራ አስታመጣ ሳይና ከዛ በቃ ያን ነገር ሳይ በጣም በቃ አዝናለሁ በቃ አለቅሳለሁ ምናምን ሩም ውስጥ ከዛ በረኪና ተደብቄ ገዝቼ እዛው ለራሴን ለማጥፋት ወሰንኩ። በቃ አልቻልኩም። አይ በቃ በረኪና ገዝቼ ራሴን ማጥፋት አለብኝ በቃ ከዚህ በኋላ የኔ ህይወት በቃ ይበቃል። ምክንያቱም የኔ ህይወት የተበላሸው ሙዚቃ የጀመርኩበትና እሷን ያወቅኩበት ቀን ነው ምናምን አልኩ። ከዛ በረኪና ምናምን ገዛሁኝ። በረኪና ነው ጠጣሁት። ከዛ ጓደኞቼን በቃ ሂዱ ብያቸዋለሁ ነው። ከዛ እንዳጋጣሚ ደግሞ ሳቃ ስትለካ ከጎን ሩም ያዘው ነበሩ። ከዛ እነሱ መጡና ተረፉኝ። ሆስፒታል ወሰዱኝ አዳኑኝ ምናምን። ግን እኔ ማለት መተርፍ አልመሰላቸውም ጓደኞቼና አንዱ ከማል ጓደኛዬን ጠራውትና በቃ በጣም እንደምወዳትን ንገርልኝ ምናምን ብዬ እንትን አልኩ ለሷ ማለት ነው። እሷ ግን ምንም አልመሰላትም። በቃ አለ አይደለ ጧት ምናምን ስደውላት አልሰማሽም እንዳልኳት ሰምቼ ነበርኩ ምናምን ተርፋላ ምናምን አለች። ተርፋለሁ ምናምን ምን አልጠይቅሽኝ እግዚአብሔር ማረ ማለት ማን ገደል አልኳት።
አይ ያው እንደማትሞት እርግጠኛ ነኝ አይገለም እኮ ወተት ምናምን ብላ መቀለድ ጀመረች። እንደ ቀልድ ጭራሽ በቃ ምንም አላልኩም። በቃ እንዳልተዋት አልችልም ጭራሽ አይደለም እንደዚህ ከወንድ ጋር ነው አስተዳ አሁን አያታለሁ እንደዚህ ግን ተደብቄ ነው ማለት ከወንድ ጋር ስትራስ በቃ አይኗን ብቻ ካዩ ለኔ በቂ ነው። ከሌላ ወንድ ጋር መሆናችሁ ከሌላ ወንድ ጋር ማውን ሳያት ምናምን በቃ አይከፋኝ ማለት በቃ ነገ ይሄን ስራ እኮ ካሳካውኩ ቃል ገብታልኛል ብዬ ነው ማስበው። እና በመሃል ብላክስ ከተተችኝና ደብረ ብርሃን ገባች። ከዛ ደብረ ብርሃን ለሄድኩኝ። በምን አወቅም ሄዷ? አንድ ከተማ ነበር የምትኖር? ጓደኞቿ ነች የነገሩኝ። ጓደኞቿ ነች አግብታ ሄዳለች ምናምን አለ። እሺ ከዛ እሺ 7 ወር ሙሉ ፈለኳት። 7 ወር ሙሉ ነው የፈለኳት። እዛው እናንተ ከተማ ውስጥ? አረ ደብረ ብርሃን። መጀመሪያ እዛ ከተማ ነበር የምትኖሩት። ከዛ ስልኳን አላነሳ ስትል ስትጠፋብን ነው መፈለግ የጀመርከው? እሺ ጓደኞቿን ስጠይቅ ደብረ ብርሃን ሄዳለች ምናምን አለ። ሄደች ከዛ የት አካባቢ እንደዚህ አይነት ቦታ አለ። ከዛ ለ7 ወር ያክል ፈለኳት እና ሄድ ሳጣት 7 ወር ነው የፈጀብኝ እሷን ለማግኘት። የት የምትፈልጋት ሄደ? ከተማው ዝም ብለህ? ከተማው ውስጥ በቃ በግምት ነው የምፈልጋት። በቃ ቤቲንግ ቤት ምናምን ሰራለች ማለት ስለተባልኩኝ ቤቲንግ ቤት ሙሉ በቃ ፈልጋታለሁ ውስጥ ለውስጥ ምንም ግን በቃ ተስፋ መቁረጥ አልቻልኩም። ትራንስፖርት አለ፣ ምግብ አለ፣ አዳር አለ። እሱ ሁኔታ ነገር ይመስል አይ ምግብ በቃ በቀን አንዴ ቤት ቁርስ ባላል ሌላ አስቤበት ነው የምሄደው እንደማልበላ ቋል በቃ ማለት የለኝማ ገንዘብ በቃ ያቺንም እኮ በቃ አጠራቅም ይኩን በሳምንት የምሄዳት ሂሳብ ሰርቼ ነው እና በቀን አንዴ ነው በቃ ከቤት ቁርስ በላለሁ ምሳ እራት ምናምን አይታሰብም። አዳር እመለሳለሁ። አዳር አልጋ ይዛለሁ። ርካሽ ነው አልጋ 250 ብር ነው። ያን ሂሳብ ሰርቼ ነው የምሄደው። ከዚህ መጀመሪያ አጠራቅም ነው በቃ ሳምንትም ሰራትን ለሷ ነው ማጠራቀም። በቃ እንዴ በጣም ነው ሙዳታ አማራጭ የለኝ። ለስጀመር ይሄ የሚያንሳታል ብዬ ነው ማስበው። ይሄ የሚያንሳታል ብዬ ነው እኔ ማስበው። ምንም ብርቅ አይደለም እሷን ማግኘት እንጂ ለኔ ምንም በቃ ከዛ ሄድኩኝ። በስተመጨረሻ ግን አገኘኋት። እንዴ ጥፍተሽ ነው ምናምን አልኳት። የት አገኘሃት? እዛው ቤቲንግ እየሰራች አገኘኋት። ምን ተሰማህ ስታገኛት? በቃ በጣም ነው ደስ ያለኝ። በቃ አይደል አንደኛ እኔ የሆነ ምናፍቃት ምናምን ነው ማለት እንደዛ ነው የጓጓሁት። እና ሲሄድ ምናምን መጣ እንዴ ምናምን ኬት መጣ ምሽን ፈልገኝ ነው አይደል የመጣው ምናምን አለች። ታውቀዋለች። አዋ እንዴ እና ታዲያ ምን ያህል ለሞልሽ ታውቂያለ እንዴ ምናምን ባካን ጓደኛዬ መጣ ነው ዞር በል ከዚህ ምናምን አለች። ከዛ እንዴ በቃ ምን ያህል ለሞልሽ ያውሽ ለምንድነው እንደዚህ የምትይው? እኔ ቢያንስሽ በቃ 1 ደቂቃ አዋሪኝና ይፈልግሽበት ነው ትችያለሽ። በቃ አይንሽን አይቻ 1 ደቂቃ ምናምን በቃ ይኸው አየኝ አሁን ራሱ 1 ደቂቃ ምናምን ነው የምትል። እሺ እንልሽ ምናምን ብዬ እኔ መጥፎ ነገር አላወራሁም ግን እዚህ መተሽ በወንድ ነው ገንዘብን የምትኖሪው ምናምን አለኝ አለች። ከዛ እኔ አይደለም እንዲ ልላት ቀናቢ እንኳን እንዲ ለማየት ፈራለሁ በቃ ምክንያቱም ቃላቶች እንኳን የምናገራቸው በጣም አስቤ ነው ለሱ በጣም ተጠንቅቄ ነውና እንደዛ ምናምን ብላለች። ከዛ ልጁ እንዴት እንደዚህ ታደርጋለህ ምናምን አለ። የቱ ልጅ? ፍቅረኛው እንዲ በወንድ ገንዘብ ምናምን አሁን እኮ እኔ ነሽ ምናምን አለ። አይ እኔ ምንም አልተናገርኳትም በጣም እንደምወዳትም አንተም ከኔ በላይ ታውቃለህ ማለት ያው ይነግሩታል እዛ እና ከኔ በላይ እኮ አንተም በጣም እንደምወዳት ታውቃለህ ለምንድን ነው እንደዚህ ማለት እኔን ማስፈራራት የሚጠበቅብህ ማለት በቃ ከዚህ በኋላ እሷ ጋር ባይክ ምናምን አጠፋለሁ ምናምን አይነት ነገር አለኝ። እዛው እሷን እያወራት መጥቶ ከዛ እሺ በቃ ከዚህ በኋላ አይለመደኝም እሺ እንደዛ ከሆነ ግን ስለምትናፍቀኝ ብዙ ነገሮች ከፍዬባታለሁ እኔ አንተ በቃ ማየት ነው እንጂ እኮ የኔ እንደማትሆን አውቀዋለሁ ምናምን አልኩት። አይ ከዚህ በኋላ ምናምን በቃ እንዳታስበው ምናምን አለኝ። ሶጣ ለካ እንዲ ጠርሙስ ሰብሮ እዚች ጋር ብዙም አልጎዳኝም ግን እንትን አለኝ ወጭር እና በቃ ቤት እየመጣ እኔ ማስጨነቅ ጀመረ። በቃ ገላለሁ ምናምን እናት እንደዚህ ነው ማረግብህ ምናምን በቃ ምናምን ይለኝ ጀመር። ምን አረከኝ ነው የሚልህ? በቃ ለምን አትተዋትም ምናምን እኔ ምንድነው እሱ ደግሞ ሲመስለኝ የፈራው እኔ ወደ ሙዚቃ ምናምን በደንብ ከገባሁኝ ወይ ወደ እኔ ትመለስ አይነት ነገር ነው መሰለኝ እሱ ከዚህ በኋላ ምናምን እያለ በቃ በስልክም በምንም የደውለ በቃ ያስፈራኝ ጀመር። እና እዚህ ጋር እኔ እናት አለች ነገ የኔን ትልቅ ስኬት መጠበቅና ስላለች እሷ ደግሞ በጣም ነው እንደዚህ አይነት ነገር ትፈራለች ማለት እንደማልጣላ ታውቃለች። ግን አደራን ከሰው እንዳትነካካ ያለኝ አንተ ሆነ እኮ አንድ ልጅ ምናምን ትለኛለች። እና ያ ነገር ስላለ አልጣላም እኔ ማለት ከተፈጥሮ ደግሞ እኔ ከሰው ጋር አልጣላም በቃ እና በጣም በቃ ያስጨንቀኝ ጀመር። በቃ መውጫ መግቢያ ሲሰክር በቃ ጭምር ይደውልልኝ ጀመር።
ብዙ ነገር ማለት ለበቃ ሊወጋኝ ብዙ ነገር ሊያደርገኝ ነው አይፈልግ እና ይሁን ሳለ እየተደበኩ ነው የምገባው ማታ ማታ ወደ ቤት ስጋ በጊዜ ነው የምገባው በቃ ከዛ በቃ ሰዎች ላኩበት ምናምን ሰዎችን በቃ ስልከበት እንትና በቃ ሊሰማ አልቻለም እና አንድ ቀን አግኝቶኝ በኃይለኛው በጣም ነው የደበደበኝ በኃይለ ኳስ አይቼ ነው ደግሞ የተበለስ ጓደኞቼ ጋር እንሸኝና አይ ችግር የለውም ምናምን ከዛ በኃይለኛው በዱላ ነበር ነው የደበደበኝና ከዛ ጓደኛዬ ጋር ሄድኩኝ ቀጥታ ደውሎልኝ በቃ ይሄን ምናምን በጣም በቃ ስብርብር ነበር አይነት ነገር ነው ያደረገኝና ማዘር ይሄን ነገር ካይሽ በጣም ታለቅሳለች ታዝናለች ጓደኛዬ ጋር ነውና ደውልኩላትና አዲስ አበባ ሄጃለሁ እንደዚህ ጓደኛዬ ጋር እንዳታስብ ምክንያቱም እስክድን ድረስ ይሄ ነገር መሆን ስላለበት በቃ በስንት መከራ አላል በቃ እኔ እግር ላይ ወንድ ልጅ ሆኜ ግድ አንተ እግር ላይ መውደቅ አለብኝ እንዴ እኔ እኮ የራሴ ዓላማ አለኝ ምናምን አልኩት እዚህ ጋር ያዘችኝ እናቴ ነች ሌላም ነገር አይደለም ለእናቴ ስለምናምን አልኩት ከዛ ተወኝ ከዛ በመሃል ደወለችልኝ ስጠፋም ትደውልኛለች ልታስደበድብህ ትደውላለች እና ምሳሌ ምን አቀብሰኝ ማለች ደወለችልኝ በደስታ ነው አልኩት ከልጁ ጋር ተጣልታችሁ በአማላጅ ነው የተወህ አይደል አይ በቃ እኔ ስለምወዳት በቃ አለ አይደለ ምንም አይመስለኝም በሷ የሚመጣው ነገር መጀመሪያም እኮ ያው መስዋዕትነት እንደሆነ ራሱ ገብቶኛል እሺ የት ትጋብዘኛለህ ደስ ያለሽ ጋር እሺ መጣሁ አለችኝ ምንም ብር የለኝም እና እንደዚህ ይሁንሽ ምትመጣው ልጅ ያለች በጣም ነው የምወዳት ስልኬን አሲሳለሁ እንደዚህ የፈለገችው ትጠቀም ብዙ ነገር አትጠቀም ምሳና የሆነ ነገር አትጠቀም አልኩት እሺ ችግር የለውም ስልከን ካሲያስካለኝ ስልኬን አሲያስኩ በቃ አገኘኝ ያው እሺ በቃ ደህና ና ምናምን እና ምን እንብላ ምናምን በቃ ስለዛ ነው እንጂ ይሄ በዚህ ቀር ታሪክ ምናምን እንደዚህ ምትወርቶ ሲሱን ትለኛለች እና አንተ ማውራት አልሞከርኩም ዝም አልክ እየበላች ሰው በቃ ደስ አይላትማ ደሞ ብትሄድስ ደህና የመጣችው ደሞ ብትሄድ ስለማስብ በቃ ለኔ እኮ አሉ ከዚህ ዛሽ ጋር ከሄድኩኝ በቃ ለኔ ትልቅ ሞራልና ትልቅ ደስታ ነው በተለይ ረዘም ያለ መንገድ ከሄድኩኝማ በቃ ከሷ ጋር እንደዚህ ትንሽ ከሄድኩኝ በቃ ደስ ይለኛል ትልቅ ነገር ነው ለኔ ማለት ነው እና በቃ ምግብ በላሽ ምናምን ከዛ በቃ ለስላሳ የጠጣችውና ሄደች ምን ነው ቻትኝ በቃ ቻልኳን አየር ላይ እኮ ቻልኩት ከዛ እሺ አንድ ነገር ልንገርሽ አልኳት ከዚህ በኋላ ወደ አንቺ ህይወት ይሄ አንገቴና ይሄ ማተቢ ካልተወጣስ ወደ አንቺ ህይወት አልመለስም አልኳት ከዛ እሺ እስኪ እናያለን ከቆረጠለም ምናምን አለች ለምን እንደዛ የተሰማህ ለምንድን ነው አንገቴና ማተቤ ካልተቆረጠ ወደ አንቺ አልመለስም ያልካት ለምንድን ነው በቃ ለጥቅም እንደሆነ እየገባኝ መጣው ምክንያቱም እዛ ጋር ይዋታ መጣች ቢያንስ የሆነ ነገር እኮ ታወራኛለች ለኔ ያሰብኩት እና እዛ ጋር በቃ ተጠቃቅማው ስትሄድ በቃ ገብቶኛል እና በቃ ከዚህ በኋላ ያንገቴና የማተቤ ካልተወጣስ ምንም አለውልሽ ምናምን ታረግ ትደውልልኛለህ አለች ከዛ ደውልሻለሁ አዎ ትደውልልኛለህ አይቀርም መደወል አለች አይ እሺ እኔ አልደውልም ምናምን አልኩኝ ከዛ ግን ውስጤ እርግጠኛ አይደለም ግን ይሁን የልህ የመናገር ነው እንጂ እኮ እስኪ እንደወንዶች አንዳንዴ እስኪ ወኔ ኑረኝ ማለት በቃ አለ ያ እንደዛ ብዬ ነው እሺ ምክንያቱም የሆነ ጊዜ እንዳልኩ በቃ ይሄን ነገር ከጨረስኩኝ ከፈጣሪ ፍቃድ ጋር እንደማገኛት ነው ውስጥ የነገረችኝ እሱ እና ያን ነገር ደግሞ በቃ ማለፍ አለብኝ እንደምንም በቃ እንደምንም እቺ ነገር ማለፍ አለብኝ ስለማስ ነገ የተሻለ ነገር ይመጣል ብዬ ነው ማስ ምንም ነገር ላይ ሳይት አይቼ እንዳላየ ነው ማለት እንደዛ ብላኝ ሄደች ማለት እኔ በቃ በላኩስ ከታኛለች እና መጨቅጨቅም ሆነ በቃ አለ አይደለ በቃ እጅ እንዳልኳት አይነት ነገር ነው የተረዳውትና የሆነ ጊዜ በቃ አሁን እኮ ጉዞ ከልጁ ጋር ልሄድ ነው ምናምን አለች የልቴጂ ነው አልኳት አይ የሆነ ቦታ ደስል መጣን ተወደኛል አይደለ ወግ ያለች ያው ሻውን እንዴት ነው ማለውሽ ነው ትንሽ የገንዘብ ጎል ላይ እንሰጠኛለህ አለች ከዛ ስንት ፈልገሽ ያለን አለች 2000 ብር ምናምን አለኝ 2000 ብር ብቻ ትንሽ ነው ያለኝ አልኳት አይ በቃኝ የሆነ ነገር ጨምርልኝ ካለ እስኪ አለች አይ የለኝም አልኳት እሺ ከሌለም እሱ ላከልኝ አለች ያለኝ 2000 ብር ነው ላከለ ፍቅረኛው ሆኖ እየኖረ ካለ ሰው ጋር የሆነ ቦታ ሊሄድ ነው ስትል ምንም አልሰማህም ብር ላከላት አልተሰማኝም ምክንያቱም እንዴ እንደነገርኩ ያቺ የኔ እቅድ ምንድናት ያቺ ሙዚቃዋ ሲያልቅ የኔ እንደማረጋት ነው ያቺ ብቻ ነች የኔ እቅድ ትመጣለች ዛሬ ከየሆነ ቡትሄድ ነገ የኔ እንደማረጋትና ያቺ በቃ ያ ነው እኔ ሙሉ ተስፋዬ እሺ እና ላኩላት ከዛ ጉዞ ሄዳ ተፈጠረ ነገር ነበር ምን ማለት ለልጁ ራሷን አሳልፍ የሰጠችበት ቃል ና ዛ ጓደኛዋ ነገረች እንደዚህ እኮ በቃ አሁን ተስፋ ቆርጥም አለች የምርሽ ነው እንደዚህ ማ አታረግም ሰው አይ ነገረችኝ እኮ ከኔ በላይ ምናምን አለች
ከዛ እስኪ ደውይላትና እስኪ እንዳምንሽ አልኳት። ደውለሽላትና እንደዚህ ነው ምናምን አለቻት። አዎ እንደሱ ነው አለች። ከዛ በቃ እኔም በቃ የሆነ አለ አይደል ተስፋ ቆርጦኝ በቃ በቃ ይሄም በቃ ብዙ ነው አሁን በቃ እኮ ሌላም ነገር ጀምራል በቃ አሁን ይቅርብኝ አሁን እንኳን የኔ አትሆን በቃ ሁሉም ነገር ተበላሽቷል አልኩኝና በቃ ተውኩኝ። ከዛ በቃ 3 ቀን ደሆነኝ ደግሞ አልቻልኩም። እኔም ፈልጋት ሌላ ነገር ነው ለሱ ነው እንደምፈልጋት እሱ ሌላ ትዳር ሌላ አልኩኝ። በቃ እደውልላታለሁ እኔ ከሱ ጋር ምን ያገናኘኛል አልኩኝ። ደወልኩላት ምናምን እንደዚህ ነው ግን አውቃለሁ በቃ አብረናል አለ ወደፊት አሁን ሲጨርስ አልኳት። አንተ የጉዞን ገንዘብ እንኳን መክፈል ያልቻልክ ልጅ እንዴት ነው ምናምናለች። የጉዞን ብር መክፈል እንኳን አልቻልክ እንዴት ከኔ ጋር መቀጠል ትፈልጋለህ? እሱ እኮ እንደዚህ ብዙ ነገር አደረገልኝ ምናምን አለች በጣም እየሳቀች። በቃ እዛ ጋር ማለት ቅስሜ ተሰባበረ ማለት በቃ የመጣት ጥግ እንዳሳየችኝ የዛኔ ነው የገባኝ። ማለት ይሄም ነገር ተፈጥሮ እኔ የኔ ላረጋት ፈልጋለሁ። በዛ ላይ ደግሞ ቢያንስ አዝና እንኳን ብትነግረኝ ማለት እኔ የሆነ ልረዳታለሁ እንደዚህ እኮ ተፈጠረ በቃ በስተት ምናምን ብትለኝ የሰው ልጅ ሆኖ የማይሳት የለም እረዳታለሁ። ከዛ እንደዚህ እየሳቀች ነው ስትነግረኝ በቃ አለ አይደል እዛ ጋር ማተቤን በቃ ፈተስኩ። በቃ ፈጣሪው አልኩ ለዚህ ነው የሰጠኝ በቃ ሰተለ የምትቀማኝ ነው በቃ ብዬ ማልቀስ ጀመርኩ። አሁን በድጋሚ በቃ ራሴን ለማጥፋት በቃ አሁን በቃ መጨረሻ አሁንማ ራሴን ማጥፋት አለብኝ በቃ ብዬ ወሰንኩ። ራሴን ላጠፋ አሰብኩ። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ ተገኝታችሁ ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ፎቶዎች አሉኝ ከተጣላን በኋላ 17 ፎቶ እንትን ያለ ያሳጠብኳቸው ፎቶዎች አሉ። ስንት ፎቶ? 17 ፎቶ እየሰጠች ነው ሰው ቴሌግራም ላይ ስለቀ ነው ተደብቄ ነው እንትን ማለት ቴሌግራም ላይ ስትለቅ አሳጥበዋለሁ። የድኩኝ ፎቶዎች ስትለቅ ምናምን አሳጥበዋለሁ። 17 ፎቶ ለጥፈ? አዎ 17 ፎቶ። እሺ እና በቃ ያነሳ የተለያዩ ፎቶዎችም በቃ አወራለሁ። እኔ እንደማረግሽ እርግጠኛ ምናምን በቃ ያገኝሻለሁ በቃ ምክንያቱም የነገረች ነገር አለ ያን ከጨረስክ አንተ በቃ የኔ ነህ እኔም ያንተ ነኝ ምናምን ብላኝ የሙዚቃ ክሊፕ ካወጣ እና እነዛን ፎቶዎች ምናምን በቃ መዝናኞች እነሱ ናቸው። እና እንደዚህ እንኳን አንስቼ ምናምን በቃ ስክሪን ሴፈር ላይ ምናምን አረጋዋለሁ በቃ በየሰከንዱ በቃ ስልኬ ራሱ ሳይበራ እንዴ ያበራው ነው ማየው በቃ እንዴ ለማየት ራሱ በቃ እና የሰጠችኝ ደግሞ ለለተ ጊዜ ልብሶች አሉ የመድኃኒዓለም ትልቅ ስጦታ የመድኃኒዓለም ሰላድ ነው አለ ሰላድ ነው አለ እና ልብሶች ምናምን አሉ። ከዛ ልብሶቹን ማለት በቃ ማቃጠል አለብኝ ምክንያቱም በቃ አሁን እሷን መርሳት ነው ምናምን ቢሆን ያሰብኩት በቃ ምክንያቱም ምንድነው ካላማ የተሰናክያለሁ ትምህርቴን አጥቻለሁ በቃ ትምህርቴን አጥቼ ምንም ላይ በቃ አይደሉም ማለት በቃ ሁሌ ቤት ጋር ማዘርን ተስፋ መስጠት እንጂ ተግባር የለም። እና በቃ ልብሶቹን ላቃጥላቸው አንቢ በራሴ ያሰብኩ ግን ከማቃጥላቸው ጓደኛዬ ጋር ባረክ ምናምን ጓደኛዬ ይሄን አስቀምጥልኝ ምናምን ለምሳሌ አይ የሆነ ጊዜ ወስደዋለሁ ይቀመጥልኝ ትንሽ እየረበሸኝ ነው አልኩት። እሺ ምናምን አለኝ። ከዛ ማታ ደግሞ ስተኛ ትልቅ ነው የሰጠችኝ የሰላድ ላይ መድኃኒዓለም በቃ እሱን ሳይሆን ምን ላድርገው ማለት በቃ በጣም ነው ማዝነው በቃ ምን ልቤ ላስረዳ አልገለብጠው ሌላ ቦታ ላደርገው ትልቅ ስጦታ ነው። ስጦታ ደግሞ ያው ስጦታ ነው እና በቃ ልብሶቹን አራክ ፎቶዎቹን በቃ አስቀመጥኩኝ ከስር ነው አላየውም በቃ ብዬ ደብቀ ፎቶዋን አስቀመጥ የሰጠችህ ልብስማ አራክ አሁን የሰጠችህ መድኃኒዓለም ስለ አድኖ ነው ለፊት ያለው ማለት ነው። ከዛ ስለ አድኖ ሳይ በቃ በጣም በቃ ማታ አለቅሳለሁ በቃ አላረ ማዘር ደግሞ እንዳታየኝ ልብስ ውስጥ ተደብቄ ነው ማለቅስ በቃ ምክንያቱም ካየች ደግሞ ከኔ በላይ በቃ የምታለቅሰው እሷ ነች። ማዘር ደግሞ ማለት ነስር ምናምን አለባት እና ይነስራታል ምናምን በቃ ውስጤ ነው የሚደማው አንድ ለእናቴ እንኳን መሆን ያቃተኝ ልጅ ነኝና በቃ አይ ከዚህ በኋላማ በቃ ኖሬም በቃ ለእናቴ ስኬት አላሳይም ምንም ቀላል ነው አሁን ማጥፋት ነው ያለብኝ በቃ እሱ ሶስ እንደውም ቅልል አለኝ በቃ ራሴን ነው ማጠፋው ስል የሆነ ጭንቀት ያለብኝ እንደተገላገልኩ አይነት ነገር ነው የተሰማኝና አይ በቃ አሁን ራሴን ካጠፋው ከበቃ አላዝንም አላለቅስም ምናምን
በምን ስኬት የለም በቃ እሷንም አጥቻለሁ ራሴን ማጥፋት አለብኝ አልኩኝ በቃ ራሴን ላጠፋ በቃ እንትን ብያለሁ አሁንም በቃ በረኪና መግዛት ያለብኝ አሁን እንኳን ማንንም አይኝ በቃ ሽንት ቤቱን ቆልፈዋል ማንንም አይሰብረው እስኪሰበር ምናምን ብዬ ነው ያሰብኩት በቃ ከዛ በረኪና ገዝቼ ስገባ ጓደኛዬ እየስገባ አገኘኝ ምን ሆነ ነው ወግ ያለ አይ እንደዚህ እሳትም ላጥፈልግ ነው አይ የሆነ ነገር ሞ አለ ችግር በጣም አዝናሃል አለኝ አላላዘንኩም ምናምን ተደባበራችሁ እንደደውለች ይላል አሁን እንደዚህ በቃ ከፋኝ እኮ እህቴ ልጅ መረረኝ አልኩት አይ መከረኝ ለእናተ ኖርለት እንደዚህ ማለት አዎ እሺ ምናምን በቃ የመከረኝ ሰማው እሺ አልኩት በቃ ስፖንሰርን ቢሆን እንጠይቃለን አለኝ እሺ በዛ ከሆነ እንጠይቃለን ምናምን አልኩት እና ሞዴሎች ፈልግላለሁ አለኝ አንድ ሁለት ሞዴሎች ሰጠኝ ሞዴሎች ማለት እንደዚህ ሆቴል ስቴል ስፖንሰር ምናምን የሚያደርጉ ምን ልትሰራ ነው የፈለከው የድምጹን ቀርተ ይዛል በእጅ አውዲዮ ተቀርጦ ተይዟል ድምጹ ስለዚህ የሙዚቃ ክሊፕ ለመስራት ነው እሺ ቪዲዮ ነው እና ያቺን ቪዲዮ እንዴት ላድርግ በቃ አቃተኝ ሞራሌ እንዳለ ሆኖ በቃ አለ አይደል ሰው የሚናገረኝ ነገር ነው ቅስሜን በቃ ልቤን ይሰብራል ሙዚቀኛ ሆናለሁ ብለህ እንደዚህ ሆንክ ይሏል እሺ ከዛ በቃ እንደዛ ስለሚሉኝ እንተላል በቃ ተደብቂ ምናምን ነው ስራ መስራውና የቪዲዮ በቃ ቪዲዮ ከበደኝ እንዴት ልስራ ከዛ ስፖንሰርም እንዳሰብኩት አልሆነልኝና የሆነ ጊዜ በመሃል የጠየቁት ነበር ደወለልኝና ስንት ፈልገህ ነው ምናምን አለኝ እንዴት ማስረጃዎችን አምጣልኝ እሺ ምናምን ኦዲዮን ለቴርኩኝ ካሜራ ማይን አጓራ ምናምን ከጓደኛው ጋር 35000 ብር ሰጠኝ 35000 የሚያስፈልግ 35000 ነበር ያለው እሺ ሰጠኝ ከዛ በቃ የዛን ቀን ደስታ አለ አይደል በቃ ልዩ ነው ለኔ በጣም በቃ ደስ አለኝ በቃ አሁን ስራ ያለቀ ልንገራት ደውዬ ወይስ ከቀረጻ በኋላ አው ሙዚቃ 40 ቀን ስለሚለቀቅ በቃ የዛን ቀን ማታ ነው ማለክራት በቃ የዛን ቀን ማታ ሰርፕራይዝ ነው ማለክራት ምናምን ማለት ጀምሩ በቃ አሁን ማተሳከለ አገኘዋት በቃ ምናምን በቃ በጣም ደስተኛ ሆንኩ ክሊፑ ሊሰራ ነው በቃ ስንት ቀን ይፈጃል ተባለ ቀረጻ 2 ቀን በሁለት ቀን ያልቃል ቀረጻ 2 ቀን ያልቃል ስለዚህ ምን ሊሳካ ነው ማለት በቃ አሁንማ በቃ ሌላ እንትን ውስጥ ነኝ ያል በቃ ሌላ ኮንፊደንስ ውስጥ ነኝ ያሉት በቃ ያሬድ ነጉ ልትሆን ነው በቃ ያሬድ ነጉ ሆኜ በቃ ልመጣ ነው እና በቃ 40 ቀን ሙዚቃ ብዙ ጊዜ የሚለቀቀው 4 ሰዓት ላይ ማለት ነው የሚለቀቀው ማለት ብዙ ጊዜ ሙዚቃዎች የሚለቀቀው 40 ዩቲዩብ ላይ ነውና በቃ 40 ቀን ወደ 3 ሰዓት አካባቢ ደውዬ ሰርፕራይዝ ነው ማድረጋት ምናምን አልኩኝ እና እስከዛ ቀረጻ ምናምን በቃ እንትን ማለት አለብኝ ማለት ጨርሼ ሊለቀቅ ሲል ነው ምናገራ ሰርፕራይዝ ነው ማድረጋት አልኩኝ ከዛ ደወልኩለትና በቃ አሙስ ቀረጻ እንገባለን አለኝ እሺ አሙስ ማለት አሙስ ተቀርጾ ይዛኛው ነው የሚለቀቀው አሙስ እንገባለን አለኝ እሺ አልኩት ገዜ ነው በጣም ደግ ሰው ነው በዚህ አጋጣሚና መስኪን ነው እሺ ያው ብዙ ነገር አድርጎልኛል እሱ እንዳባት ዋጋ ቀንሶ ምናምን ነውና አትከሳምሽም አያዋጣውም ያው እንትን ነውና እሺ አለኝ በቃ ደስ አለኝ እና በመሃል ለጓደኛው ነግሬያታለሁ እንደዚህ እኮ በቃ ሰርፕራይዝ ላደርጋት ምናምን ብዬ ነገርኳት ጥሩ ነው ምናምን አለችና ወሬውን ሰምታለች ለካ እና ደወለችልኝ ስፖንሰር አሪፍ ነው እየሰበሰብኩ ነው አለች አው ወይ ደስ ይላል እኮ እየሰበሰብኩ ነው በቃ አሁን እኮ ስራ ልጨርስ ነው ምናምን ከማን ሰማሽ አልኳት አይ እንደዚህ ነው ቀርጻ ምን ያህል ጊዜ አይ ከአምስት ወር ከስድስት ወር በኋላ ነው ምናምን አልኳት እኔ ሰርፕራይዝ ላደርጋት ስላሰብኩኝ ትንሽ ወረፋ ይበዛል ምናምንና 6 ወር ነው ምናምን ሌላ ቀርጻ አለበት ምናምን ተከታታይ አልኳት እሺ ምናምን እና እኔ ምን የሆነ ገንዘብ ይኖራል አለች ስንት ፈልገሽ ነው አው ያለ አንድ አምሳ ሰርች መልስልኝ ምናምን አለች ከዛን ስንትራች አንድ 50000 ብር አለ አለች ከዛ አይ 50000 ብር እንኳን የለኝም ሶስተኛ ገንዘብ ነው ያለኝ ስንት አለሽ 35 ምናምን አለኝ አለች ታበድረኛለህ አሪፍ ነው እዚህ እንደዚህ ሰርቼ ወዲያው መልስልሃለሁ በአንድ ቀን የሚሰራ ይችላልና አለች ወይ ከመለሽልኝ ምን ችግር አለ የምሰጠኛል አለች አንቺ የኔ ምን ያህል እኮ ፍቅር ጉልበት እንዳለው ስለማታውቂ ከዚህ በላይ ህይወትን አልሰጥሽም አልኳት መልስልሃለሁ ምናምን ስላለችኝ እንደምትመልስልኝ ነው ማቀው በቃ 35000 ላክልኝ አለች ላክልኝ በቃ ስትለኝ እሺ ምንም አልተሰማም አልጠረጠርኩም በቃ እኔ ተቀረጸብኝ ድሮ በቃ የሚካኤል ስጦታዬ ነው ሁሌ ደጋግማ የምትለኝ ነገር አለና አንተ እኮ የሚካኤል ስጦታዬ ነው ምናምን ትለኛለች እና እኔ በልጅነቷ ማለት በድሮ በገባችልኝ ቃል ነው እና ሙዚቃዬ ላይም በልጅነት ፍቅር ቃል ገብተሽልኝ አሁን ምን ተገኝ ቃልሽን አጣሽ ምናምን የሚልም አለ ስራዬ ሙዚቃዬ ላይና መች መልስልሃለሁ ነው ያለች ከሳምንት በኋላ
እሺ ሳምንት ጠበቅ ሳምንት ጠበቅኳትኝ ሳምንት ጠበቅኳትኝ አንድ ቀን ሲቀረው ሰኞ ቀን ሰጣለች እሑድ ቀን ማታ ደወልኩላት አጭጭቀኛ ድሮ ለገንዘብ ነው አትመልስልሃለሁ አለች ምን ሆና ነው ምናምን በቃ ከፈለክ አሁን እንዳልክልህ አለች ተረጋጊ አሁን ያስቸኩል ነገር አለ ቀፍለሽ ትልኪልኛለሽ አልኳት ነገ ትልኪልኛለሽ አሁን በስሜቱ ያቱኝ እኔ እኮ እንደዚህ ስለሆነ ነው እንጂ ምንም ችግር የለም ሌላም ቢኖርኝ ፈትሻለሁ ለወደፊት እንኳን መሰራውን እኮ ሙሉ ለሙሉ ባንቺ ነው ምንም ነገር ማድረግ ምናምን ነው ምላት ሰኞ ጠበቅኩኝ ሰኞ ከደወልኩኝ ደግሞ ሌላ ጭቅጭቅ ሊመጣ ነው ቆይ እስኪ አንድ ቀን ይለፋልኩኝ ማክሰኞ ይለውላበይ ማክሰኞ ደወልኩላት በቃ ሳገኝ ነው ሰጣች ጭቀኛለች አልሰጥም ማለች በቃ ሳገኝ ነው ሰጣለች እና ማዘር ሙዚቃውን አጨርስም እንደ ልጅ ምናምን አለች ከዛ በቃ ጨርሳለሁ እኮ ትንሽ እንደዚህ ነው ምናምን ወረፋ ነው ምናምን በየሷንም ማዋሻታል ልጅ መሳቂያው ነው በቃ ምክንያቱም እኔ እዛ ከተማ ውስጥ ብር ሰብስቤያለሁ ልጅ መሳቂያው የሰው በጣም ነው የሚስቅብን ልጅሽ እንደዚህ ምናምን በቃ ማዘርን ሌላም ስም አወራ ጀመረ እየሰራ አይደለም ምናምን በቃ ልጅ መሳቂያው ነው ምናምን አለች ከዛ ምን ላድርግ አልኳት በቃ እኔም እኮ እንዳሰብኩ ስላልሳካልኝ ነው በቃ እኔም እንደምታየኝ እኮ ነስር ይነስረኛል እኔ አንድ ነገር ቢሆን አንተ እንዴት በቃ ምን ትሆናለህ አንተ ላይ ያለሽ እኮ ታዲያ እኔ ምን ላድርግ በቃ እንዴ በቃ የተረግ በቃ ማለት የሙዚቃ የጀመርኩበት ቀን ነው በቃ ምናምን ነው የምለው በቃ ያቺን ቀን ነው ማማረው ሙዚቃ የጀመርኩበት ቀን ስራ ምንቅ ልጅ አይደሉም ያገኙትን ስራ ግን ወደዚህ ሙዚቃ ሲጀምር ሁሉም በቃ አንዳንዴ እንዲ ሮንድ ላይ ዱላ ይዘህ ነው ምናምን የምትቆመውና ቀረጻ ላይ ሆነ ነው እንዴ ይላል ቅስምህን ሰብሮ ማንም ስሜትን አይረዳ በቃ እዛ ጋር አፊዞብ ነው የሚሄደው ዱላ እየያዘ ያምራል ምናምን ብለው ቀረጻ ላይ ሆነ ልብን በቃ ተረማምዶብ ሰብሮት ነው የሚሄዱት የሆነ ጊዜ በመሃል በስተመጨረሻ እንደቃ ቴክስት ላከችልኝ እናተና አደራ ምናምን እኔ በቃ ወይ ለሞትም ልተርፍም እችላለሁ ምናምን ብላ ቴክስት ላከችልኝ እንዴት በቃ አገር ለቀቀች ማለት ከዚህ ወጣች ከዛ ከደብረሃን እዚህ ተመልሳ መጣ ነበርና ከልጁ ጋር እንዳሰበች አልሆነላትም በቃ ከሞትኩ እግዚአብሔር ካለ እንገናኛለን ግን ምሰርፍ አይመስለኝም እናተና አደራ ተንከባከብልኝ ምናምን አለች በቃ በዛው ቴክስት ላከችልኝ ስልክም ቀየረች በቃ ተገናኝተን እናቀም ከዛ በኋላ አረተው ምን ያህል ጊዜ ሆነ አሁን ቢያንስ ከ8 ወር በላይ ምናምን ይሆናል ስለዚህ ሙዚቃም ክሊፑም ሳይሰራ ቀረ በቃ በዚህ ምክንያት በቃ ፈጣሪ ከፈቀደ ያው አሁንም ቢሆን ይሆናል ፈጣሪ ካልፈቀደ ደግሞ ያው ፈጣሪ ባለው ጊዜ ምክንያቱም እኔ ባልኩት ጊዜ ቢሆንማ እና ወይንም እናቴን ማስተስተበት ጊዜ በቅርብ ነበር የሚሆነው ምክንያቱም እናቴ ለኔ በጣም በቃ አለ አይደል እኔ ካልመጣው ራሱ አበላ በቃ ማለት በቃ ለኔ በቃ በጣም ለኔ ትልቅ ቦታ አላት ብዙ ነገሮች ማለት አርጋ ነው እና በቃ አለ አይደል አሁን ያለሁበት በቃ እንደዚህ ነው ማለት እንዴት ላድርግ ማለት ገና በቃ ግራ ነው የሚገባኝ የሆነ ሀገር ራቅቢ ሰራ ምናምን አስብ እንዴ ከናቴ ላይ ለዘከ እንዳልኖር እሷም እንደዛው ማለት በጣም ነው የሚከፋት በቃ ያለኝ ልጅ አንተ ነህ ምናምን ስለምትል አይደለም እንደዚህ ቁጭ ወይ እንኳን ሽንት ቤት ልሄድና እንዴ የልቴር ነው ትለኛለች እንዴ ማዘር ደግሞ ሽንት ቤት ልሄድ ነው አላታላ ሽንት ቤት ልሄድ ነው ትለኛለች አዎ እዚህ ወዚህ ነው እንዴ ማለት በቃ ለኔ ትልቅ ቦታ አላት እና ራቅ ያለ ሀገር ሄጄ እንዳልሰራ የእናቴ ናፍቆት ምክንያቱም እናቴን አሁን ነው ማስደሰት ያለብኝ ባሉበት ሰዓት የነገር ደግሞ የነገ ፈጣሪ ነው የሚያውቀው እና ያን ነገር አስባል ራቅ የመስራት አቅቶኝ አይደለም ሰራለሁ ወንድ ልጅ ነኝ በቃ እናቴ ለሰከንድ ማለት ይሁን ነገር የምትሆንብኝ በቃ የሆነ የሚከፋት ደግሞ ይነስራታል ስለሚነስራት ምን ጊዜ የሆነ ነገር እንደምትሆንብኝ አላውቅም ነገ የሚጸጽተኝ ነገር ማድረግ ስለማልፈልግ ከጎን ሆኜ ዳቡ ምንም ተካፍዬ ነው ማለት የሙዚቃ ነገር ደግሞ ያው ለፈጣሪ ሰጥቼ እንደዛ ተለማለው አይሶ
የተወሰነ ጊዜ ጸበል ነበር በቃ ገዳም መሄድ መረጥኩኝ ምክንያቱም እዚህ ጋር ሌላ አሁንም ሐሳብ ቤተክርስቲያን ስትቀመጥ ግን በቃ ለፈጣሪ ከፈጣሪ ጋር ነው የምታወራው እዛ ጋር በቃ አባቴ ጋር ነኝ ያሉት እናቴ ጋር ነኝ ያሉት በየነማስ ቀናቴ ለእናንተ አድራስ ሰጥቻለሁ አሁንም ደግሞ እንደ ድሮ ከወጣሁኝና ተስፋ ቆርጦ ከወደኞቼ ጋር አሁንም ማለት ልጠጣ ደግሞ ሌላ ነገር ውስጥ አሁን ሊመጣ ነው እኔ በተፈጥሮ አይደለም እናቴ ሁሌ ቃል የምታስገባኝ ምንድነው መጠጣት ማጨስ ምናምን መስፈርቶች እንዳይሆን ነው የምትለኝ እና የነዛ ነገሮች አሁንም ላለማድረግ ስል በቃ ገዳም ቤተክርስቲያን ነው ጀመርኩ በቃ እዛ ነው ማሳለፍ ጀመርኩ ምክንያቱም የሙዚቃው ነገር ለፈጣሪ መስጠት ጀመርኩ ነገ ምን እንደሚገጥመኝ አላውቅም ሁሉም ነገር የፈጣሪ ነው በቃ የመጨረሻ ቴክስት ምን ነበር እኔ ያሬድ ነጉ መሆን አልቻልኩልሽማ ምናምን በይ ነው ቴክስት አዳኩላት ሁሉም ነገር ደግሞ ፈጣሪ ፍርድ ይስጠው እኔ ጋርም ጥፋት ካለ ምናምን የመጨረሻ ቴክስት ያ ነበር አሁን አንተ የምታስበው ምንድነው ለእናትህ ምን ማድረግ የምትፈልገው እኔ በቃ ለእናቴ ቪዲዮን ክሊፑን ጨርሼ ማሳየት በቃ ምክንያቱም የሷ ሁሌ አላማም እሱ በቃ ማለት ሰውጣም ስራ እንዴት ሆነ ልጅ የተሳካ ምናምን ነው የምትለኝ እኔ ደግሞ ማለት እንዳይከፋት በጣም በቃ ባይሳካልኝ ራስ ተስፋ ነው የምሰጣት በቃ አለ እንደዚህ ሆኖ በቃ ነገ አንቺ እንደዚህ አርግችልሽ ምናምን ነው ማለት እና ተስፋ ነው የምሰጣት በቃ ትልቅ ተስፋ አልተሳካልኝ ቢሷ ልታዝን አልፈልግም በቃ የሆነ ነገር ቢበላም ባልጠጣም ምንም ባረግ በቃ እንዲ ማለት በቃ ስቄ ነው እሷ ፊት ብዙ ነገሮች ማለት ስለዚህ እንግዲህ አሁን እዛ ከተማ ውስጥ ሙዚቃ ሊሰራ ነው ተብሎ ገንዘብ ተዋጥቷል ገንዘብ የሰጡ ሰዎች አሉ ከዛ ደግሞ 35000 ብር የሚሰጥ ሰው አለ ስለዚህ እነዚህ ሁላ ሰዎች ይጠብቁሃል ማለት ነው የሆነ ነገር እንድታርግ ይጠበቃል ከተማውን ጥለ እንዳትሄድ እናት አሉ እናትን ጥለ መሄድ አትፈልግም እዛው መስራት አለብኝ እዛ ደግሞ ለመስራት ስታስብ ሙዚቃ ክሊፕ እንድትሰራ ብዙ ሰው ገንዘብ ስላዋጡ ይጠብቃሉ ይፎግሩሃል ይተርቡሃል ይጠይቁሃል ስለዚህ አሁን አንዱ እንግዲህ መንገድ የሚሆነው ያ የጀመርከውን ሙዚቃ መስራት ነውና ማሳየት ነው ለከተማው አይደለም እናትም ያኔ ያሉ እዛ አካባቢ ያሉ ሰዎችም ያያሉ ትንሽ ሸክም ካንተ ላይ ይወርዳል ማለት ነው በሚገባ አንተም ታርፋለህ ከዛ በኋላ ምንም ስራ በሰራ መስራት ትችላለህ አይደለም ምንም ስራ እኔ ስራ አልንቅም በድምጽ ያዘጋጀው ሙዚቃ አለ በድምጽ ያዘጋጀው ሙዚቃ በምስል በክሊፕ ለመስራት ስንት ብር ይፈጀው በቃ አሁንም እንደዛ ይበቃኛል ማለት ከካሜራማኔ ጋር እንደዛ እንጨርስ ነው እስከ 40000 ብር ባለው እስከ 40000 ብር ባለው ሙዚቃ ክሊፕ ይሰራል ማለት ነው እንግዲህ ሁለት ነገር ነው ያለው አንዱ እንግዲህ ከተሳካ የሚያገዝ ሰው ከተገኘ እዚህ ጉዳይ ውስጥ እንግዲህ ያሬድ ነጉም አለበት ይሄን ቪዲዮ የሚያይ ከሆነ ሌሎችም ባለሙያዎች ቢያግዙህና ይሄ ነገር ብትሰራው እና ከዛ በኋላ እንግዲህ ሰው የሚጠበቀ ስለሆነ ቢያየው ጥሩ ነው ከዛ ውጪ ግን ሌላው በቃ መጀገን አለብህ መጠንከር አለብህ አንተ አሁን እናትን የሚያህል ነገር አጠገብህ አለ የእናት ኃላፊነት አለ የከፈሉት ዋጋ አለ ስለዚህ እንደ እግዚአብሔር ፍቃድ ከተሳካልህ ያሰብከውን ነገር ትሰራለህ ያ ካልሆነ ግን በቃ ጠንከር ብለህ በርትተህ ከእናትህ ጋር ሆነ የምትችለውን ነገር እየሰራ እናትህን ማገዝ አለብህ አሁን የሰዎች ወሬ ትንሽ ጊዜ ነው እዚህም ከእናት አይበልጥም አይደል ከእናት አይበልጥም የሰው ወሬ ስለዚህ ትንሽ ጥንክር ብለህ የምትችለውን ነገር እያደረክ እናትህን መደጎም እናትህን ማገዝ ጠንካራ መሆንን ማሳየት ነው ጠንካራ እንደሆንክ ስታሳይ ሰዎች ያን ነገር እያወሩ መቀጠል አይችሉም ከትንሽ ጊዜ በኋላ ፉገራውም ተርባውም ይጠፋል ይቆማል ይሄ ልጅ እኮ ጠነከረ እንደውም ይባላል ማለት ነው አንዱ መንገድ ጠንክረህ የትኛውንም ስራ እየሰራህ እናትን ያገዝክ ህይወትን መቀጠል ነው ሁለተኛው ደግሞ ይሄን ቪዲዮ የሙዚቃ ባለሙያዎች በእርግጠኝነት ያግዟል ብዬ አስባለሁ ያሰብከውን ነገር ማሳካትና ማሳየት ነው ስለዚህ በሁለቱም መንገድ ጠንክሮ መቀጠል ያስፈልጋል የሚለው ነው እግዚአብሔር ፈቅዶ እናትን እንደምትክስ የእናትን ደስታ በቅርቡ እንደምታይ አምናለሁ በርታ እግዚአብሔር ካንተ ጋር ይሁን ስለመጣህ ታሪክን ስላካፈልከን ደስ ብሎኛል አመሰግናለሁ እኔም ከልብ እናንተን አመሰግናለሁ ድሉን ስለሰጣችሁኝ ከልብ አመሰግናችኋለሁ በጣም በርታ አይዞህ እግዚአብሔር ካንተ ጋር ይሁን ቴንክ ሶ ማች